እውነቷን ነው ብላ የስ ነው የምትል ያ እስኪ ስንት ደቂቃ ቀረን ጋይስ? 4 ደቂቃ ቀረን ጋይስ ጊፍት ለማስገባት። እስተዛው ተብተብ አድርጉት ጋይስ። ቢያንስ 100 ሺህ ያስገቡት 4 ደቂቃ ድረስ 4 ደቂቃ ኮፒ ሊንክ ምናምን አድርጉት። ልክ 4 ደቂቃው ሲያልቅ በእናታችሁ ያላችሁን ትንሽም ሆነ ትልቅ ሰፖርት አድርጉት እሺ። ቲክቶክ ላይ ችግር የለብንም ስትሉት ትንሽ ጊዜ ይተወኛል። እኔ እንደውም ችሎኛል እኮ አንድ ቪዲዮ አሰማለሁ፣ በብዛት አሳያለሁ። በጣም ነው እንትን እንደውም ቲክቶክን የራሴን ባህሪ ያስተማርኩት። እሱ የራሱ ህግ አለው፣ እኔ ግን የራሴን ባህሪ ያስተማርኩት። እና ወደ ሳምሪ እንመለስ፣ ወደ እሷ በጥራቃነት እጅግ የምታቀራራ እሺ። ለማንም ደግሞ ሳልናገር እኔ መናገር አልወድም። ኢቨን ለገዛ ቤተሰቤ እንኳን መናገር አልወድም። በጣም ላይ ሰማችኋት ጋይስ? እኔ ኢቭን ለገዛ ቤተሰቦቼ እንኳን መናገር አልወድም አለች። የምታደርገውን እንቅስቃሴ ለዛ ነው ከእናትሽ ጋር እኔም ደበደበኝ የሚል አጀንዳ ይዛለው፣ ቪዲዮ ማስረጃ ይዛለው፣ አንቺም ደፈረኝ የሚል ብላችሁ አብራችሁ የተቀናጃችሁት ከሆዴ ጋር ጨምራችሁ እኮ ፓርላማ ነበራችሁ እኮ ፓርላማ። ሆዴ መጨረሻ ከእናንተ ግሩፕ ሲወጣ ከዛ አባል ተገለ ወጣ እንጂ ይህንን እኮ አብራችሁ ነበረ እኮ የጠነሰሳችሁት። ሆዴ የነበረ ሰዓት ያ የጠነሰሰ የነበረ ሰዓት ጋይስ፣ እሱም ተውት፣ ይሄንን ተውት። አሁን እሷ ለቤተሰቤ እንኳን እኔ ችግሬን አልናገርም አለች። አሁን ይሄ ነገር ልክ ነው ጋይስ? እንደውም በጥላቻ አትዩት ጉዳዩን፣ በፍቅር እንኳን አይታችሁት ሁላችሁም የእሷ ደጋፊ አድርገን ላስባችሁ ለተወሰነ ሰዓት የእሷ ደጋፊ የእሷ አፍቃሪ ሆናችሁ አንድ ጊዜ ራሳችሁን አስቡትና እንደዛ እንኳን አስባችሁት እውነት ያለችው ነገር ልክ ነው? እውነት እንደዚህ አይነት ማንነት አላት? ለእናቷ እንኳን ስለማትናገር ነው እናቷ ቤት የገባችው። ከልጆቼ ጋር ቤት የለኝም ከተባለች እኮ ልክ ፋኒ ቤት ሳይኖረኝ ከቤት ወጣው እንዳለው ሁላ ልጅ ተሰጠኝ ሲባል ወዲያውኑ የአፋጣኝ ሆቴል እንደተሰጠው ቤት እንደተሰጠው እሷም ይሰጣት ነበር እኮ ወይም ደግሞ ውጣ ይሉት ነበር እኮ። ግን ልጆችሽን የምትጥይበት ቦታ ትፈልጊያለሽ አንቺ ወጣ ልትይ ምናምን ከዚህ እንትን ውስጥ እንደዚህ ቤተሰብን እቅፍ የማድረግ ኃላፊነት ባህሪ የለሽም፣ ትዕግስቱ የለሽም። ቁጭ ብለሽ ነገር በምታሰላስይ በምትበይበት ሰዓት ልጅሽ የሚይዝልሽ ሰው ትፈልጊ ነበር። ለዛ ነው እንጂ እጅጋ ሄድሽው የተፋሽው ምራቅ ለመላስ ያነፈነሽው። ለዛ ነው የሌለሽ ነገር አታወሪ ሳምሪ። ዩ ዶንት ሃቭ ጋይስ። አንድ ጊዜ 1 ደቂቃ ቀረን። እሺ በቃ አሁን ቆይ አንድ ጊዜ ይሄን ነገር እናስፈታው ጋይስ። 1 ደቂቃ ቀረን። በእናታችሁ ጊፍት ሲከፍት ያላችሁ ትልቅም ሆነ ትንሽ በእናታችሁ እሺ፣ ከቻላችሁ ጋለሪውን ብትሞሉ እሺ፣ ከቻላችሁ ያላችሁ አሁን በተብተብ በምንጠብቁት 1 ደቂቃ እንትን አለ እንደዚህ ለቀቀው ጋይስ። በእናታችሁ ሂዱበት በእናታችሁ ባላችሁ። ለምን ቲክቶክ እንደ ዩቱብ አይደለም ጋይስ። ትንሽ እንደዚህ አይኑን እያየ ካላወራ እንደዚህ ይቀጣል። እንደገና ሪፖርት ስለሚበዛበት የኔ ፔጅ ማለት ነው። ያ የኔ ፔጅ ይሄን ፔጅ ማስጠበቅ አትፈልጉም ጋይስ? ለክፉም ለደጉ ለጸብም ለምንም መቀጣጠር አያስፈልገንም። የልቤ አያስፈልገንም። ያ ትልቅ አቅም ያላችሁ ጋለሪ ብትሞሉ፣ የሌላችሁ ደግሞ እንትን ብታረጉ። ለምን እዚሁ ጋር ስንት ጊዜ ሪስትራክሽን ይመጣብኛል። ያን ጊዜ ማለት በጣም ሪፖርት እየበዛብኝ ነው ማለት ነው። ይኸውልህ ሪፖርት እየበዛብኝ ነው ያለው። ያ ሂዱበት 100 ሺህ ሙሉ ተብተቡ። ቲክቶክ እንደዚህ ነው፣ ለማኝ ያደርጋል ጋይስ። ምን ይደረግ? ያ ሄዳችሁበት ጨረሳችሁ፣ 100 ሺህ ገባችሁ። ጊፍት ማድረግ የምትችሉ በጊፍት ተብተብ ማድረግ የምትችሉ በተብተብ ነው የሚባለው። በኮፒ ሊንክ እንደዛ ነገር ከትልቅ እስከ ትንሽ ጊፍቶች ትንሽ አክቲቭ አድርጉት። እንዲህ ፍዝዝ ሲል
ሳውንድ ብቻ ሲሰማ ወይንም ቪዲዮ መዝጋት አለብኝ ወይ ቪዲዮ እኔ መዝጋት አለብኝ፣ በኦዲዮ በፒክቸር መግባት አለብኝ ማለት ነው። ከዛ እኔ ማውራ ነው የሚመስለው። ገባችሁ? ግን እዚህ ጋር ቁጭ ብዬ ኦዲዮ ሳሰማ ያየኛል፣ ኮንታክት እንደዚህ ያየኛል። ያ መስዬ ፔጅ ሪፖርት ተደረገ። ኧረ በእናትሽ የሆነ ነገር አድርጊ፣ የሆነ ጋለሪ ወይም መስዬ እዚሁ ቁጭ ብለን አንድ ሪስትራክሽን አሳለፍን ለ10 ደቂቃ። ሂዱበት ጋለሪ አንድ ትንሽ አንበሳ ወይንም ደግሞ አንድ ጀት ይቀራል፣ ሁለት ነገር ብቻ፣ ሁለት ነገር። አበባ መላክ የምትችሉ አበባ ጋይስ፣ ያ ሂዱበት 100,000 ግቡ። ከዛ ወደ ቶፒኩ ልግባ። እኔ ዘንጠሻል ደግሞ የምን ነው ዘንጠው? ሹራብ ነው የለበስኩት። ያ ሶስዬ ቴንኪዩ፣ ሶስዬ ቴንኪዩ። ያ 100,000 ያስገቡት እንትን አድርጉት። ሂዱበት። የቲክቶክ መልእክት ይስጡ። ኦኬ የቲክቶክ ምልክት ስጡ እያሉ ነው። ያ የቲክቶክ ምልክት ጋለሪውንም ሙሉት። ሂዱበት። የእውነት በጣም ኢንተረስት የላችሁም ማለት ነው ጋይስ። 700 ሰው ግን ምን ነው የምታደርጉት? ደስ ካላላችሁ የፔጅ ጋይስ፣ የእውነት ኢንተረስት ከሌላችሁ አጉል ቦታ እየዋላችሁ ከመሰላችሁ ካልወደዳችሁት ዋዩት ሲት ሂር ጋይስ። የኔ ጥያቄ አክቲቭ ሰዎች እኮ 10 ሰው አይሞሉም ጋይስ፣ 10 ሰው አይሆኑ። አሁን 10 ሰው ብቻ እዚህ ይቀመጥ፣ ሌሎቻችሁ ውጡልን። አሁን አክቲቭ የሆኑ ሰዎች ይቀመጡ፣ ሌሎቻችሁ ውጡልን። 600ዎቻችሁ ፕሊስ ውጡልን፣ ውጡ። ያ እነሱ ካልወጡ ቶፒኩን አልጀመርም። ያ ኖ አክቲቭ ሀይ። እንዴት ነው ሳትወዱኝ እነዚህ ተኮልኩላችሁ የምትቀመጡት? ውጡ። እንትናይ ሳትወዱኝ እንዲህ መቀመጣችሁ በጣም ነው የሚገርመው። ሳትወዱኝም አቴንሽናችሁን በጣም መሳብ እችላለሁ ማለት 18 ሰው ይበቃል። ፕሊስ 600ዎቻችሁ ውጡልን፣ ውጡልን ዊዝ ሪስፔክት። ያ አይደል? ሀይ 10 ሰው ምናምን እኮ አይደለም አክቲቭ የሆነ ሌላው ግን አለ። 19 ሰው ይበቃናል። ሌሎቻችሁ ውጡልን። የእውነት ናፍቆት እየተሄደ ልትኮለኮለው። አሁን ፔጃችን ቢዘጋ እንደዚህ ሪፖርት እየበዛበት እኔም አልገባበት የለ ታውቃላችሁ። ቴንኪዩ ናፍቆት። ሀይ ታብታብ ምናምን የለም ግን ይገርማል እኮ ይሄ ፔጅ እኮ ናፍቆትዬ። በእናትሽ ጋለሪውን ዳስሽው በዛው በእናትሽ ጋለሪውን ወይ አንድ ትንሿን አንበሳ ትንሿን ወይ አንድ ጀት ይጠይቀናል። እሺ ያ ገቢ ከኔ ካገኘ ምንም አያደርገኝም። ሪፖርት ቢያደርጉብኝ ምንም አባታቸው ያመጡ። እሺ በዛ ኃይል ነው ያለሁት። ያ ትልልቅ ነገር አይትፈልግም ከኔ። ያ ቴንኪዩ። ቻሌንጅ ለሚያደርገኝ ነገር በጣም ነው መጋፈጠው። ከዛ መጨረሻ ላይ ራሴ ጋፈጥ በአዲስ እንጀምረዋል። የጀግና ልበ ጢባራ ነኝ። በጣም ብቻዬን የምጋፈጥ ማለት ነው። ለማንም ደግሞ ሳልናገር እኔ መናገር አልወድም። ኢቨን ለገዛ ቤተሰቤ እንኳን መናገር አልወድም። በጣም ላይ ቻሌንጅ ለሚያደርገኝ ነገር በጣም ነው መጋፈጥ። ሳምሪ ለገዛ ቤተሰቤ መናገር አልፈልግም። ከጎኔ ካልቆምሽ ራሴን አጠፋለሁ። አንቺ አላልሻትም? ጂጂን አላለችም? ጋይስ ራሴን አጠፋለሁ አላልሽም? ከሽማግሌዎች አንድ ሰው ራሷ ጂጂ አላከችብሽም? እናንተን ሊያስታርቁ ሲቀመጡ ከነበሩ ሽማግሌዎች ራሽን አንድ ነገር እንዳታረጊ እባክሽን ልጄን ይልኝ ብላ ሰው አላከችብሽም? ከእናንተው ሽማግሌ አንድ ሰው መቆም ነው የምትችው። ለዛ ነው በፋኒ የላክሽውን ኦዲዮ ራስሽ ዩቱብሽ ላይ ለቀቅሽው። ራሴን ላጠፋ ነው አጥፊ እያለኝ ነው ብለሽ ኦዲዮ የላክሽው። ይት በማውራት የሚኮን መስሎሽ
ውስጥሽን ለማጠናከር የማታረጊው ነገር የለሽም። ልክ ተሟሙተሽ አልበላም አልጠጣም ብለሽ መስዬ ይሄ ነው መስዬ እንደዚሁ አባከንኳት። ያ ይሄ ባለፈው ያስገባሽው ጀት እሷን አጋለሪዋ ላይ መስዬን ብር ከላከች በኋላ ያ ቴንኪው ማይ መስዬ፣ የእውነት በጣም ቴንኪው። በወጣ የተካሽ ማይ ሲስተር ያ አላለችም ገይስ ማይል አላለችም። ራሴን አጠፋለሁ አላለችም። ካላናገርሽኝ ራሴን አጠፋለሁ አላለችም። ሀገር ቤት ሄዳ በእናቷ በኩል ጂጂን ያናገረችው። ቤተሰቤን በችግሬ ውስጥ እንኳን አላስገባሽም። አንቺ ባልሹ ነው እኮ የምሄደው እኮ ነው ሳምሪ። ፋኒን ራሴን አጠፋለሁ አጥፊ አጥፊ እያለኝ ነው ብለሽ ራስሽ የለቀቅሽውን ኦዲዮ አንቺ ልጅ አብደሻል እንዴ ብሎ እሱ የመለሰልሽን አለቃቅሽውም ራስሽ። እና አንቺ ነሽ ጠንካራ ሰው ነኝ የምትይ ፕላን ቢ ራስን ማጥፋት ይዞ የሚንቀሳቀስ ሰው ዩ ቲንክ ዩ አር ጠንካራ ሴት። ሚዲያ ላይ ስትመጪ ልክ እንደ እናትሽ ምን ላውራ ብለሽ ነው የምትመጪው። ለምን ምንም ሙድ የሌለሽ ሰው ነሽ። አውርተሽ አታስቂ። ምንም የምታረጊ ሰው አይደለሽ። ምን ሳምሪ አስቃችሁ ታውቃለች ጋይስ? ሳምሪ ከዩቱብ ጀምሮ ከድሮ ስታዩት የእውነት አስቃችሁ ታውቃለች? ከዩቱብ ጀምሮ ያለውን ቪዲዮዎች አንድ ቀን ኬ ብላ ታውት ሎል እንኳን አስብላችሁ ታውቃለች? ታውት ኬክ ጋይስ ሎል ብታወሪም ደቡር ነሽ፣ ብትሄጂም ደቡር ነሽ፣ ብትመጪም ደቡር ስለሆነ ሚዲያ ላይ ገና ስመጪ ምን እንደዚህ ብለሽ አትፈጭ። ዝም ብለሽ እንደ እናትሽ የለም እናትሽ አንዳንዴ የምታወራው ስታጣ ዛሬ ከተማ ስዞርዬ ለሳምሪ መኪና ልገዛ ማለት ነው። እንደዚሁ ፀሐይ አቃጥሎኝ ልክ በቃ የሆነ መኪና ወስኜ እንደዚሁ ከመመለስ ብዬ ልገዛ ስል ናቲ ደወለ እና አትድከሚ፣ እሷ የምትወደው መኪና ከላይ ክፍት የሆነ ነው አለኝና ቀስሜን ሰብሮ እቤት ገባው። እንደዚህ እና ሚዲያ ላይ የተፈጠረውን አላየውም ምናምን ነው እኮ። ከዛ በኋላ ትንሽ ቆየች እና ደግሞ ረስታው የልጄን አባት ሰማችሁት አይደል አለች። ከዛ በኋላ ደግሞ ልጄ ድስት አትበይም ሽንኩርት አትበይም ብሎ ካልከተፍሽ አትበይም ብሎ ምግብ ከለከላት ብላ አለቀሰች ማለት ነው። ሽንኩርት ከለከላት ብላ የለም ከፍየሏ በላይ እቺ ለቅሶ። እናትሽ እንደዚህ ነው ስትመጣ በምን ታውራል? እሷስ ብዙ ነገር የማውራት ልምድ አላት እውነት ለመናገር። አንቺ ግን ደቡር ነው ሳምሪ፣ ደቡር እናቴ። አሁንማ ልክ ማንጃሮ መኪኒን የምትወጊ መርፌ የምትወጊን መስለው አገጭሽ ሁላ ተንጠለጠለ። እንደዚህ ወረድሽ፣ አገጭሽ እንደዚህ ወረድ። ቆሌ ቢሶንሽ ድሮ ቆሌሽ የአንቺ ቆሌ ፋኒ ነበር። አሁን ቁሌታም ብቻ ነሽ። ኖ ቆሌ ኖ ምናምን። አንቺ በአሁን ታይም ቆረቆንዳና ቁሌታም ብቻ ነሽ። ምትቆዩ ደግሞ ዝም ብለሽ ለማረር እንጂ ምንም ኖ ሴንስ። እንደዚሁ ስትቆይ ራስሽ እዛው ትሸቻለሽ። የራስሽ ማረር ገምቶ ለራስሽ አፍንጫሽን ትይዣታለሽ እንጂ ኖበዲ ተቺው ኖበዲ ስማይል ዩ ዚስ ኢስ ሪያሊቲ ሾው። ልክ እንደ እናትሽ አይተሻል። ሄደች ጡቷን ወደ ላይ አስደረገች፣ ይሄ ወደ ታች አስደረገች፣ ግን ኖበዲ ታች። ለወንድ እኔ ለወሲብ ዝግጁ ነኝ፣ እኔ አንተን ላሻፍር ዝግጁ ነኝ ብለሽ ወንድ ልጅ ግን እኔ አልፈልግሽም ማለት ለሴት ልጅ ሞቷ ነው። ሴት ልጅ ውስጧን በጣም ከሚጎዳት
ለአንድ ቀን አይደለም የዘላለም ግድያ የሚገላት እሷ ዛሬ ወሲብ አምሯት ፈልጋ ተቁነጥንጣ ባልየው ወይም ደግሞ እንትና ፊት ከነሳት ያኔ ነው ሴት ልጅ ውስጧ ስብርብር የሚለው። ያኔ ቂም ከያዘች ዘላለም አለም አንተን አንድ ቀን ምክንያት ነው የምትፈልገው እንጂ እንደምትለይ ወቅ በቃ ያለታ ነው የምትደብራት። ዛሬ ባትለይ ነገ ከነገ ወዲያ እንደምትለይ ኦልሬዲ ቦታ እያመቻቸች እንደሆነች ወቅ መቼ እንደምትለይ ምክንያት ለራሷ ለማሳመን ዝም ብላ እየቆየች እንደሆነ ወቅ ዛሴ እስቲ ከዛ መጨረሻ ላይ ራሴ ፕራውድ ስለመሆንበት አፍ ነው። ዋው እንዴ ለ5 ገጥሞ ለ1 ለ10 ገጥሞ ሆኔላል፣ ከዛ ለ100 ገጥሞ ሆኔላል፣ ከዛ ለ1000 ገጥሞ ሆኔላል፣ ከዛ ለ2000 ገጥሞ ሆኔላል። ራሴን በራሴ ለማድረግ ማለት ነው፣ ለማድነቅ። ከዛ በቃ ታውት ከዛ ለመደብኝ መሰለኝ። ለማንም አልናገርም፣ ብቻዬን ነው የምጋፈጠው። ለመደብኝ መሰለኝ፣ ለማንም አልናገርም። ለማንም ስላልተናገርሽ ነው ጠበቃ ይዘሽ ሄድሽ። እራሳችሁ እኔ እኮ ሳምሪ ግን የክሳችሁ ነገር ምን ማለት እንደሆነ ገብቶሻል? ግን ጋይስ ገብቷችኋል? ግን በአጭሩ በጣም ሳንተነትነው ስለ ክሳቸው ልጅህን ራስ አሳድግ ተብሎ ሰጡት አይደል? ሰጡት አይደል? ለዛው ቤት ሳይኖር ሰጡት አይደል? የሰጡት እሱ የሚያሳድግ ኩሱን ግዴታ አለበት። ማንም ሰው እኔ ልጁን እያሳደግኩ ሰላም ከነሳኝ እንደዚህ እየተራመደ ያለውን እሰብረዋለሁ ነው ያለችው። ዌን ዩ ዎክ ላይክ ዚስ አይ ጀስት እንዲህ መትቼ እጥልሃለሁ ነው ያለችው፣ ቃል በቃል አይደል? ያ ማለት ፈልጋ ነው አለ የሰጠችው። አሁን ይሄ ክስ አሸነፈን ማለቱ ምን ማለት እንደሆነ ታውቂያለሽ ሳምሪ? ፋኒ አስገድዶ ልጃችሁን ወስዶ ቢሆን ኖሮ ሳምሪ አስገድዶ ልጁ ወስዶ አልሰጥም ቢል ኖሮ በፍርድ ቤት ሄደሽ ወስደሽ ቢሆን ጠንካራ ሴት ነኝ ትያለሽ። እኔ ደደብ ስላልሆንኩኝ በጉልበት አልሄድም፣ በህግ ሄጄ ሀቄን ወሰድኩት ያለሽ። እራሴ ሰጠሽ። ውሃ ቅዳ ውሃ መልስ። እራሳችሁ ሰጣችሁ አንፈልግም ብላችሁ ያኔ ቀኑን ሙሉ ጌም እየተጫወተ እየወጣ ምናምን ስለሚገባ እኔ እዚህ ታስሬ እሱ እየተዝናና ነው የሚለው ነገር ደግሞ አናደዳችሁ። ያዝ እንደገና ልጆቹን አላችሁ። ልጆቹንም ይዞ ሲመቸው ስታዩ ደግሞ ልሰተሽ የት ነሽ ብሎ ሲፈልጉሽ አርመ በጥበጥ እዚሁ ሚዲያ ላይ ስትሆኝ እዚሁ ነሽ እንዳለሽው አሉሽ። ልጅ እኮ የሰጠሽው ለሌላ ቦታ ለመድረስ ነው አሉሽ። ራስሽ የሰጠሽውን ልጅ ጠበቃ ይዛችሁ ብር አውጥታችሁ ኢነርጂ ሉዝ አድርጋችሁ ሄዳችሁ ተሟገታችሁ። የተሟገትሽው ደግሞ ልጆቼን ስጡኝ ብለሽ አይደለም፣ አስይዘዋለሁ የሚለውን አላማ ነው ይዘሽ ሄድሽው። ሁለት እንትኑን እንደ አባት ይይዛታል። እኔ ብቻ ወልጄ ምን ብዬም ፍዳይን አልይዝም ያልሽው ቃል በቃል 2 ሳምንት እሱ ሊይዝ ወይም ደግሞ 1 ወር ሙሉ እሱ ሊይዝ 1 ወር እንደዛ፣ ወይንም 1 ሳምንት እሱ 1 ሳምንት እንደዛ ነበር የእናንተ የክስ ሊስታችሁ። እሱ ለብቻው ሄዶ ኖ አለና ያጸደቀ። ጸደቀ። መጀመሪያም እቅድሽ የመጀመሪያው ለፋኔ የሰጠሽው ልጅም የነበረውም እቅድሽ አልሰራም። ከመስጠትሽም በፊት ጂጂ የያዘች ራሱ ልክ አልነበረም እቅድሽ። የፍርድ ቤት እቅድሽም ልክ አይደለም። አሁን ደግሞ ልጆቹ ከመጡ በኋላ እቅድሽን ታይዋለሽ። ሲያንቀለቅላችሁ ሚዲያ ላይ እንዳይቀርቡ ብለሻል። ከስራ መጥተሽ ልጆቹ ውስጥ የሚተኙ ትጠብቂያለሽ። ከዛ እኔ አለው ከነ ልጆቹ ሰዓት እያብቃቃው ነው አይነት ድራማ ለመስራት የለም እርር እያልሽ እንቅልፍ እንደዚህ እያዳፋሽም ትንሽ አርሽን የተወሰነ ጊዜ ትበጠብቂያለሽ አውቃለሁ።
አውቃለሁ። 1-2 ሰዓት ትበጠብጫለሽ፣ 1-2 ሳምንት። ከዛ በኋላ ጠዋት ተነስተሽ ስራ እንደምትሄጂ ስታውቂ ፓክ አለ፣ የምግብ ፓክ አለ፣ ልጆችን ልብስ መጠበቅ አለ ምናምን። ልጆች ትንሽ ከገሙ ትጠይቂያለሽ፣ ከሸተቱ ትጠይቂያለሽ። ገብቶሻል? ያ ሳምሪ 2 ወር ታለሽ። ከ2 ወር በኋላ ቢመጡ ሳምሪ ፋኒ አይቀበላቸው። ፋኒ ልክ አንቺን እንደሚጠላ እንዳደረግነው ሁላ እንዴት ሌላ ነገር ከውስጡ መዘን እንደምናወጣ አሳይሻለሁ። እንደገና ልጆቹን እንኳን ኃላፊነት ባይዝ ካለሱ ፍቃድ እንደዚህ የሆነች ሀገር ትሳፈሪያለሽ። እሱ ሳይፈር የዘላለም እስረኛ አድርጎ ነው ከነናትሽ የሚያስቀምጣችሁ። ወንድምሽን ሳይቀር እስረኛ ነው የሚያደርገው ፋኒ። እቺ ትንሽዬዋ ልጅ ይሄ ኩሱ ልጅ ማለት ነው። ናቲን አጠብቅልኝ ልጆቼ፣ ይሄም እስረኝነት ነው። ጂጂን ጠብቅልኝ፣ እስረኝነት ነው። ስሴት ፋኒ ዓለምን ገና ይዞራል ቱር እያደረገ ቱር መስሮፍ ቁረጥ ነው የሚለው። $400 ፊታችሁ ላይ ይጥልላችኋል። ከዩቱብ ብቻ የሚያገኘው $2000 ይበልጣል። ሳሴት ከሀገር ሀገር እየዞረ ይሰራል። ኖርማል ስራ እንኳን መስራት ምን ያስገባው? ከወንድሙ ጋር ሩሜት አይኖርም እንዴ? ሩሜት ትንሽዬ ብር $200 ምናምን ቤት አይከፍልም እንዴ? ሩሜት እያጋጩ አይኖሩም እንዴ? ልጅ የለው ምን የለው ለምን ሲል ለምን ያደርግ ዛሴ እንዴት እቅድ እንደምነግረው ብታዩ፣ እንዴት እንደምነግረው ማለት ነው። ከዛ ግን ማለት ነው ልክ ሳሸንፍ የኮንፊደንስ ጥግ ይጨምራል። ሌላውንም ሳሸንፍ የኮንፊደንስ ጥግ ይጨምራል። ሌላውንም ሳሸንፍ የኮንፊደንስ ጥግ ይጨምራል። ጋይስ እንትናን አሸንፌ እንትናንም ሳሸንፍ ኮንፊደንስ ይጨምራል። እንትናን ሳሸንፍ ኮንፊደንስ ይጨምራል። ስንት ነገር አሸንፋን የመጣችሁ። ምን አሸነፈች በህይወቷ? ጋይስ እንደሷ ጠላት አለ የምጠይቃችሁ፣ እንደሷ ወዳጅ ነው የምጠይቃችሁ። ማለት እናንተ የምትመልሱት አሁን የእሷ ወዳጆች ናችሁ ማለት ነው። እንደሷ ወዳጅ እስቲ መልስ መልሱልኝ። ምን አሸንፋለች? ምን አሸንፋለሁ? የሆነ ነገር ጨርሼ ስመጣ ኮንፊደንስ ይጨምራል። የሆነ ነገር ጨርሼ ስመጣ ኮንፊደንስ ይጨምራል። ነገርም በተግባር ምናምን ከሆነ ለምን እስካሁን ተንጨረጨራችሁ? አሸንፈን መጣ የምትሉት እናንተ፣ የምትንጨረጨሩት እናንተ። ፋኒ እኮ 1 ቀን ነው ቪዲዮ የሰራ። እኔ እኮ ሚዲያ ላይ 2 ቀን ስለምመጣ ስለምጠይቅም ስለምልም ነው የማወራበት። እናንተ ግን ትክክለኛ ባለ ታሪኮቹ ይኸው እስካሁን እየለፈለፋችሁ። እኛ እኮ ባዳ ነው። እኛ እኮ ዜና አንባቢ ነን። ፋኒ 13 ደቂቃ ቪዲዮ ብቻ ነው የሰራው። ዛሴ ውስጡን ለቄስ ላይፍ ነው የምትኖሩት። ውስጡን ለቄስ እያነቡ እስክታ ይላል ቴዲ አፍሮ። እያነቡ እስክታ እንደዚህ ያላችሁ ኮንፊደንስ ብልድ ታደርጋላችሁ ማለት ነው፣ ትገነባላችሁ እንጂ አሁንም መለፍለፍ፣ የዛሬ ዓመትም መለፍለፍ፣ ቀጣይም መለፍለፍ፣ 2026 ሞልቶ መለፍለፍ። ኧረ ወደ ስራ ወገን፣ ወደ ስራ። እኔ በህይወቴ የማላደርገው ነገር የሚመጣብኝ ነገሮች ምንድን ነው ሌላ ሰው መጨመር። እኔ በጣም ብቻዬን በጣም መጋፈጥ። ወደ ስራ ሄዱ። ፋኒ አይሰራትም። እንደው ስራ አትጀምር ፋኒ አትጀምር፣ ያ እንዳትጀምር። እኔ ሁኔታውን አይቼ ጀምር ስልት ይጀምራል። እንዳትጀምር፣ ስራ እንዳትጀምር። ምክንያቱም አይምሮ ትንሽ እረፍት ያስፈልገዋል። አይምሮ እረፍት ያስፈልገዋል። ፋኒ በነገራችን ላይ ትንሽ ጊዜ ቴራፒ ሂድ። እሺ ፋኒ ሂድ ቴራፒ፣ ያመዋል።
ምን እንዳሳመመ እንዳለ ቪዲዮቹን ማሳየት ብቻ እንዳለ አሳይ። ከሰው ጋር መቀላቀል አልቻልኩም። ቴራፒ ሳልፉላ ሰውላ እቃቃይን የሚያይኝ እየመሰለኝ ነው። እንደዚህ ተብዬ በማን የተዋኩስ እንደዚህ ሰውላ ሳልፍ እንደዚህ ጭንቅላቴን የሚያይኝ ይመስለኛል። እና ከቤት ውጣ አይለኝም ትላለች። መብት ነው። ሀታም አልኩ አሞታል። ከባለቤቱ በላይ የሚያውቅ ቡዳ ነው አባ ፋኒ። አሞል ስራ ጀምር በደም ያመመፋል። አሞታል አላመመውም። ገስ እኛ እኮ እንደዚህ አይነት ትራማ ቶርች ነገር እኮ ህመም ስለማይመስለን ፋኒ በጣም ነው ያመመው። ገስ ከሀበሻ ኮሚኒቲ ተገልያለሁ። ሰውን ለሚያላግጥብኝ ስለሚመስለኝ ከቤት መውጣት አልፈልግም። መስኮት ራሱ ስከፍት ፀሐይዋ ራሱ የምታሽሟጥጥብኝ ይመስለኛል። ከዛ ምን ይባላል? ሆምሲክ ከቤት ያለ መውጣት እንትኖች ህመሞች፣ ዲፕረስ አንተ አሟል። ያ እንደዚህ አይነት ነገር በራጂ አይታይ፣ በማይክሮስኮፕ አይታይ፣ በምን አይታይ። እራስህ አድኛለሁ ካላልክ በስተቀር ምንም። የሆነ መነጽር እንደዚህ አድርገው ኤል ካሳዩ ኤም ብለህ ትነግራቸዋለህ። አውቅ የሆነ ማይክሮስኮፕ ስፔሊንግ ኤልን እንደዚህ የሚያሳዩ ከሆነ ኤም ነች ትላለህ። ምን አገባ? ይሄውን ነው የምትናገረው። ኤስ ካሳዩ ደግሞ ሲ ትላለህ። ያ ሲ አይሲ ምናምን ብላት ምን አገባ? የእውነት ከየት የመጣው ሲሉ የተጋባ ነው ከዛሬ 7 ዓመት በፊት ብለህ ታሪኩን ትጀምራለህ አንተ። ያ ከዛ አያቱ ትዳሩ ነው ትራማ ይባላል። ጂጂ በእኔ መዳፍ ስር ነው አንቺም ልጅሽ የምታልፉት። መብቱ ነው። የት ሀገር ነው የተወለድከው ሲባል የተገናኘ ነው ኢንስታግራም ላይ ነበር ትላለህ። አውቃ ዝም ብለህ ኢንስታግራም ላይ ነበረ። የእናትህ ስም ማን ነው ሲባል አሁን የጭንቅላቴ ጠማማ ነው ብለህ ትጠይቃታለህ። ዶክተሯ ራሱ የሰማው ይሄንን ነው። ሌላ ሰምታል አልሰማም? ሰምቷል ጋይስ? ይሄ የለበስከው ልብስ አሁን ስለዚህ ምን አገባሽ? ምን ያደርጋል ምናምን ብለህ ትከራከራታል። ኦኬ ሪላክስ እንደዛ ነው ትባ ጂጂ ስራ አይሰራም። ሳምሪ ፋኒ ስራ አይሰራም። ፍጀመር ስራ ስለሌለው ምን ስለሌለው ለልጆች ኃላፊነት መውሰድ አይችልም። ትምህርት አልተማረም። ትንሽ እየተስተካከለ ሲመጣ ይሄ የጀመረውን መካኒክነት ወይም ደግሞ የቤት ውስጥ ዲኮር ትምህርት ይጀምራል። እሱ 3 ዓመት ይፈጃል። በቅርቡ ደፍተር እንደዚህ በሻንጣ ይዞ ሲሄድ ባታይ ቱቲ ይብኛል። ያው ታልሽ መጋፈጥ የጀግና ልበት ይባራ ነኝ። በጣም ብቻዬን መጋፈጥ ተናፊ ልቃሚ ሰው እኔ ጥጋበኛ ነኝ እኔ ለኛ ነኝ ማለት እንደ እንትን ያየዋል። ጋይስ እንደ ዝና ውጭ ሀገር ቁጭ ብል ሀገር ቤት አይታችኋል። ጣሳ ውስጥ ሲሚንቶ ይሞሉና ወይ አሸዋ ዚና ይሞሉና ይላል። ትንሽ ጡንቻ ሲያነሱ ሰፈር ላይ
የሆነ ሴት እያለቀስ ማን የመታሽ? ማን የተናገርሽ? እንደዚህ እያሉ ይሄዳል። ብረት የሚያነሱት ለመማታት ነው የሚመስላቸው። ለጤና ለቅርጽ ምናምን አድርጎ አያስቡት። ብዙ ጊዜ ታቸዋል ሀገር ቤት የሆነት ብረት እንኳን መግዣ ሳይኖራቸው ሲሚንቶ የሞሉና ጣሳ ላይ ክብደቱን ከዛም ጠባብ ቲሸርት ይለብሳል። ስፖርት ለጤና ወይ ለቅርጽ ለምናምን። እዛ ግን የለም እንትና ለመደባደብ ነው ያደረገትና ውጭ ሀገር መጥተህ ጥጋበኛ ብትሆን ጤባራ ብትሆን ጥንባታም ብትሆን ለሁሉም አንድ አይነት መንገድ ነው ያለው። መኪና የምትነዳበት መንገድ አንድ ነው። የምትዳኝበት ህግ አንድ ነው። ቀርፋፋ ሆነ ብትሄድም ሄደ እዛችሁ ህግ ጋር ነው የምትሄደው። ብትሮጥም እዛችሁ ህግ ጋር ነው የምትሄደው። ደደብ ነሽ ሳምሬ። ውጭ ሀገር የኖረ ሰው እኔ ጥጋበኛ ነው የሚውሎ በዛ ያቅራራ ማለት እንደ ኩራት አያየው። እንዴት ዳሜጅ እንደሚያደርግ እንኳን አልገባሽም። ውጭ ሀገር ነው ማለት ያደግኩት ያለሽ። ሮጥሽም ፈጠንሽም ምንም አልሽ በራስሽ ጥረት እንጂ እና ህጉን ካልጠበቅሽ በስተቀር ዩ አር ነቲንግ እንደሆንሽ አልገባሽ። እኔ ስንት የተማሩ ልጆች የሆነ ስራ ሲሰሩ አያቸዋል። እናቴ ትሙት በጣም ጭንቅላታቸው የሚያስቀና ምናምን አሉ። ታክሲ ይዘው ወይ ምናምን ነው የምታያቸው። እውነት የለም ይሄ ፍትጊያው ምናምን ነገር እንትን ብለው የለም በቃ ያው እንትን ነው ቢዝነስ ያው ብር አይደል ምናምን ከሚል የሆነ ቦታ ሲገቡ አያቸዋለሁ። እዚህ ጋር እንዲህ ያሉ የሚሄዱ ገና ከአፍሪካ ሲመጡ የለም ያንን ስሜት ይዘው እንደዚህ የሚሉ ሰዎች አሉ። እዚህ ሀገር የቆዩ ሰዎች አዲስ ነው መሰለኝ ይላሉ። ራሱ አየሩ ያበርደው የለ እውነት ታውቃቸዋል ይላሉ። በቃ እነዚህ ድንኪ የሚያክል ወንዶች አሉ። ፀጉራቸው እንደዚህ ያጎፍሩና ጠባብ ሱሪ ይለብሱና ማነው አዲሱ ማነው የቆየውን ታውቃላችሁ? የቆየው በፎርም ያየዋል ሁላ በቃ የለም። አዲሱን የምታውቁት ጠባብ ሱሪ ይለብሳል፣ ፀጉሩ ይጎፍሯል፣ እዚህ ጋር ምናምን ተቆርጣለች አፍሪካ ስታይል። ከዛ ሰላም እንኳን ሲል ይላል እንትን ስትለው ነው እንደዚህ የሚል ሰላም አንተ ስትል ጢባራው ማነው ማነው የቆየው? እዚህ ሀገር የቆየው ከምዳውን ይሆናል። አንቺ ገና ልክ አዲስ እንደመጣ ሰው እኔ ጢባራ ነኝ፣ እኔ ቀብራራ ነኝ፣ እኔ ምናምን ነው የእውነት። እስቲ እራት እንደሚሆንሽ እናያለን። እስካሁን ደስ ቂጥ መጥረግን ነርስ አሲስታንትን 10 ምናምን ዓመት እየተማርኩ ነው ብለሽ አታወሪ። ጠንካራ ሴት እንደዚህ አይደለች። ጠንካራ ሴት በጨለማ መሀል ብርሃን ታያለች። አንቺ እኮ ስራ ልጆች 3 ዓመት እስከሚሆናችሁ ለምን ስራ ይሰራል ብለሽ እኮ አፍሽን ከፍተሽም ስትመክሪ ነበር እኮ ልጆች የወለዱትን ሰዎች። እስከ 3 ዓመት ከነሱ ጋር ካልሆናችሁ ለምን ትወልዳላችሁ? ጀግነት መሰላችሁ ወይ? በሳምንትና በ2 ሳምንት እኔ ስራ ሄድኩ ብላችሁ የምታወሩት። በሳምንት ስራ የምትሄዱ ከሆነ ለምን ወለዳችሁ ብለሽ እኮ ስታወሪ የነበርሽ ሰው ነሽ። ልክ ከፋኒ ጋር እንትን ሲሆን ግን ማለ ህጻናት ፍለጋ ነው ስትሯሯጭ ነበር። ፋኒ ሳምሪ 1% የምታወሪውንም ምንም ኖረሽ አታውቂም። ሚዲያ ላይ የምታወሪው ሌላ ነገር ነው፣ ላይፍ ላይ የምትኖሪው ሌላ ነገር። አንቺም እናትሽ በተለይ አንቺ ደደብ ነሽ ሳምሪ፣ ይኸው እንጨጭ ነሽ። ይኸውት ሰው ገና በወጣትነቱ በሌላ ዓለም ውስጥ ከተዋጠ ያንን ማንነት ያዳብርና እዛው ተዘፍቆ ይቀራል። ሰው እድሜው ከጨመረ በኋላ አስመሳይ እንኳን ቢሆን አይቸው በሚል ሙድ ነው። አይቸው ሁሉ ነገር አይቷት የለም ሚዛን አላነሳ ሲለው ከወዲህ
እንዲሁ ማስመሰል እና በዛ ነገር ውስጥ ተዘፍቀሽ ከኖርሽ ምንድን ነው አንቺ እንትን መጨረሻ ምንድን ነው? ወጣት ሆነሽ የምን ልጅ ነሽ? 28 ዓመትሽ ነው። ወንድምሽም 32 ዓመቱን ሆኖ ከቆለጡ ላይ ፀጉሩን እየነጨ ነው እዛው እናቱ ሶፋ ላይ የሚተኛዋል። ቤት እንኳን የ500 ዩሮ እንኳን ቤት ተከራይቶ መኖር የማይችል ሰው። ዳኒ የፋኒ ወንድም አሁን ገና 2 ዓመት አልሞላውም ከመጣ 2 ዓመት ስራ እየሰራ ነው። ቤት አለው የአንድ ክፍልም ቢሆን አይ ሀው ሪስፖንሲቢሊቲ። እኔ ነኝ ያለ ሀብታም አጎት አላቸው አውቃለሁ፣ ግን እሱ ጋር አይሄዱ። ባህል ሲሆን ምናምን ነገር ነው እሱ ጋር ባህል ለማክበር የሚሄዱት። ቤተሰብ ትልቅ ቤተሰብ ስለሆነ እናትሽና አጎቱ የመጡት አንድ ሰሞን ነበር። አጎትየው ስንት G+2 ነው ገዝቶ የሚኖረው። እናትሽ ምን እያደረገች ነው? እየሸረሞጠች ነው። ያንኑ አስተላለፈችልሽ እዛ ሴት፣ ያንኑ አስተላለፈችልሽ። የፋኒ አጎት የሚኖረው ላይፍ ታይ የለ ከጂጂ ጋር እኮ እኩል ሰሞን የመጡት እኮ እኩል ነው እኮ የመጡት። እኩል ነው እኮ የኩባ ተማሪ ሆኖ የመጡት። እከካም ልቃ አላየሽ የሚኖሩበትን G+ ምናምን። የፋኒ እንትና ዳኒ እነሱ ጋር እንኳን አልሄድም። እናንተ ጋር 2 ቀን ነው ምናምን። ከዛ ነው የገባው ካምፕ ነው የገባው። አየሽ በራስ መቆም ማለት ይሄ ሀገር ቤት በተመረቀበት ሲሰራበት የነበረው አሁን እንደ ፕራክቲስ ይሰራል አይደል? የሌሊት ስራ ይሰራል። ወንድምሽስ ምን እያደረገ? ሰካራም ፋሚሊዎች ናችሁ፣ ውሸታሞች ናችሁ፣ ሰነፎች ናችሁ። ስራ መስራት አታውቁ። ከአባቱ የወሰደው ሰካራምንትና እንደዚህ እጽ ነገሮችን መጠቀም ላይ ነው። ከእናታችሁ ደግሞ የወሰዳችሁት ስራ መስራት አለመውደድ። ኢዚ መኒ የሚባለውን ነገሮች የለም። የሚዲያ ላይ ምናምን መልከስከሱ። ያ ካሁን በኋላ ስራ ሊያዝ አትል ጂጂ። አንዴ ትለማመጣለች፣ አንዴ ከንፈሯን አሳብጣ ትፈልጋለች ትመጣለች፣ አንዳንዴ ድዷን ፈልጥጣ ትመጣለች። ልክ የሴት ሽንት ያሸተተ ፍየል ይመስል ማለት ነው። ገባሽ? ያ ምን ከሷ የምትወስጂው ነገር አለ? የት አልሰን አይቼ ሁሉ ነገር። አሁን አንድ ጊዜ ቪዲዮ ላሳያችሁ ነው። ተብተብ አድርጉ በእናታችሁ። ለምን ኦልሬዲ አንድ ሪስትራክሽን ስለሰጠኝ ከዛን ሞኒት እንትኔን ያሰው መውጣት አለብኝ። 2 ከሰጠኝ እዚሁ ላይቭ ላይ ሆኜ እሺ፣ ካልወጣው ሳምንት ይቀጣኛል። አሁን እዚህ ጋር ምቱልኝ። እሺ ላሳያችሁ። እሺ ማየት አለባት። እንደ ባትሪ ድንጋይ ሲነክሳት አመሸ። እሺ ፈሴ ክረምቱ ሲያበቃ ይታጨዳል ሰርዱ። ምኑ ሲያበቃ? ክረምቱ ሲያበቃ ይታጨዳል ሰርዱ። ክረምቱ ሲያበቃ ይታጨዳል ሰርዱ። ክረምቱ ሲያበቃ ይታጨዳል ሰርዱ። ጂጂ ቤት ሰርግ ነው፣ ገንዬ ቤት መርዱ። ገኒ አባቱ አንድ ይሁን አይባል በግድ። አባቱ አንድ አይባል በግድ። አባቱ አንድ ይሁን አይባል በግድ። 3 ዓመት ይፈጃል ዝሆን እስኪወልድ። ጋይስ እኔ ሪስትራክሽን ታመጭም ብያላችሁ ሳያችሁ በጣም እየተበተባችሁ እንትን ቲክቶክ ምልክት ላቁበት ጋይስ። ትልልቅ ጊፍት እንኳን እንትን ባላችሁ ቲክቶክ ምናምን እንደዚህ ቪዲዮ እኔ እኮ እናንተ በጣም እኔ ያለሁበትን ነገር እንዲገባችሁ ብዬ ነው ቪዲዮ ማሳያችሁ እንጂ ዩቱብ ላይ እኮ በነፃነት ያዩታል ጋይስ።
የእውነት ይደገም። ቆይ እሺ፣ ተብትቧ እንደዚህ ቪዲዮ ሳሳያችሁ እዚሁ ቁጭ ብዬ ሁለት እንዳይሰጠኝ እሺ፣ በእናታችሁ ያ እንደ ባትሪ ድንጋይ ሲነቅሳት አመሸ። እሺ ፈሴ ክረምቱ ሲያበቃ ይታጨዳል ሰርዶ። ምኑ ሲያበቃ? ክረምቱ ሲያበቃ ይታጨዳል ሰርዶ። ማርግሬት ቴንክ ዩ። ሲያበቃ ይታጨዳል ሰርዶ። ክረምቱ ሲያበቃ ይታጨዳል የሚላት ነገር ከሆድ ጂጂ ቤት ሰርግ ነው፣ ገንዬ ቤት መርዶ። ገኒ አባቱ አንድ ይሁን አይባል በግድ። አባቱ አንድ እሺ፣ ሰብስቦ ጋይስ አይባል በግድ። አባቱ አንድ ይሁን አይባል በግድ። 3 ዓመት ይፈጃል ዝሆን እስኪወልድ። ሌላ ኔክስቱን እንደዚሁ ያለ ቪዲዮ እዩት። የቲክቶክ ምልክት ምናምን ስጡበት ይላሉ የሚያውቁ ሰዎች እና አድርጉበት። እንደዚህ ቪዲዮ ሳሳያችሁ ፕሊዝ። እኔ እኮ የሚገርመኝ ነገር ሆዴ እንደዚህ የሚላት ነገር ጣቱ እንደዚህ ያደርጋል። ጀስቲን ቢበር ስታይል። እናትሽ ያስተማረችሽ ይሄንን ማይሰብ ልዬ ቴንክ እናትሽ ያስተማረችሽ ይሄን እዚህ ጋር እዩት እንዴት እንደሚላል። አልያዝ ብትለው አካላ እየሸሸ አልያዝ ብትለው አካላ እየሸሸ አልያዝ ብትለው አካላ እየሸሸ እንደ ባትሪ ድንጋይ ሲነቅሳት አመሸ። እንዴ ጂጂ ቆይ እንዴ ሁለት ደቂቃ ብትሰጪኝ ከሆነ መናገር እችላለሁ። አንቺ አሮጊት 2 ደቂቃ አየሽ፣ ትላንት አሁን ቅድም ሳሳያችሁ እንደዛ እስሩ ተኝታ እንደዛ ስትል ነበር። አባትሽንም ቹቹንም 2 ልጅ ወልዳ ከስሩ ስትሻገር ቆይታ መታ ስትሰድበው ነበር። ሆዴንም እንደዛ አብረው ስንት ነገር አሳልፈው መታ ስትሰድበው ነበር። ያንን ስለወረሽ አንቺ መተሽ ፋኒን ትሰድቢያለሽ፣ የፋኒን እህት ትሰድቢያለሽ፣ እናቱን ትሰድቢያለሽ፣ ያለካሽን ዳኒን ትሰድቢያለሽ። ያለካሽ ምንም ያለካሽ ምንም ነክተሹ እንኳን ያልነካሽም አሽሙር እንኳን ቪዲዮ እንኳን መሰል እንኳን ነገር አልተናገርም። ምክንያቱም ከእናት የሚወረሰው ይሄ ገብቶሻል። ዚስ ኢዝ ዩር ማዘር ቁልቋል። አንቺ የድሃ ልጅ ቁልቋል። ወደ ዘር ፖለቲካ እየወሰድሽ ያለሽው አንቺ በራስሽ። እስኪ ኦሮሞኮች ኦሮምኛ ተናገሪ እስኪ። አሁን ነካው። ገና አሁን ታብዳለን። ምክንያቱም በደንብ አሳብዳለሁ ማለት ነው። አሁን ነካው። አሁን በደንብ ነካው። አርፈህ ተቀመጥ። ኦኬ። የገዛ ዞሮቿን የምትሳደብ ምን አባ ገባ። አሁንም ቢሆን ነበረ ያንና ጅቡን አስገብተህ ስታሰድብ ግጥም አድርገን ያለበት ግጥም ምን ስታደርግ አሁን አሳባላ ቁልቋል። አያችሁ፣ አሁንም ሪስትራክሽን መጣ። አሁን መውጣት አለብኝ። ወጥቼ እመጣለሁ። ደቂቃ አይደለም አሁን ላይፍ ስታይል ነው። እስቲ
ነይ አሁን እንትን ላይ ሰጠብኝ። አዎ ጋይስ ሄዱበት። ጋይስ ሪፖርት እየተደረግኩ ነው ጋይስ። እንደ ሰዋው ቴክስት ምናምን ዘግቼ ነው ማስተብተብ ያለብኝ። ይኸው እንትን ሰጠኝ እኮ አይታያችኋ? ያ ቲክቶክ ዋዩ ስትሬስ ሚ እሽ ቪዲዮ ስለማሳይ ነው እኮ ጋይስ። እናንተ እኔ የማየውን ነገር እንድታዩ ሳደርግ እኔ ሪስክ እኮ እየገባው ነው። ቤላዬ በእናታችሁ እስኪ ጋለሪ ቤላዬ በእናትሽ ትንሹ አንበሳና አንድ ጀት ይቀረናል። እስቲ ገቢ ሲያገኝ እንኳን አፉን ከዘጋብኝ አስጠላኝ ጋይስ። ቲክቶክ እናት ትነፋ። እሺ ቲክቶክ ወጥቼ እኔ ዩቱብ ላይ ይቀመጣል እንዴ? የእውነት አቅም ያላችሁ ጋለሪ፣ ሌላችሁ ተብተብ አድርጉት፣ ሌላዎቹ ኮፒ ሊንክ፣ ሌላው ደግሞ የቲክቶክ ምልክት አስገቡበት። እከካ ግሩፕ ፈጥረው ኦልሬዲ እነሱ አይደሉም ሌላ ሰውም እንትን እያደረገኝ አውቃለሁ፣ ሪፖርት እያደረገ ያ ለዛ አርፈትጭበ ምን አገባህ ወደ ዘር እኔ ወደ ዘር ፖለቲካ ግጥም አድርገን ያለበት ግጥም ምን ስታደርግ አሁን አሳበድኩ ለምሳሌ አሁን በደንብ ታብዳለህ። ይኸውልህ እኔ ይህንን ነው የምፈራው። አሁን ይኸውልህ የመጣው በህይወቴ ነው አይደለ? አሁንም ደግሞ እናገራለሁ። እኛ ቤት ውስጥ የሚበዱ አሉ፣ የአህያ ሴል ያለባቸው አሉ። ዳዊት የአህያ ሴል ያለባቸው አሉ። ደግሞ ያለችው አክስትህ ናት፣ በጠበቃ ተይዟል። በጠበቃ እኛ ዘር ውስጥ የሚነፉ አሉ ትላለች። እንደ ምን ማለቷ ነው? ተይዟል። በኤርትራ አታች ነበር፣ ኤርትራ አይደለም ያለችው። እቹት እኔ ማስሰደብ ያለብህ በእናንትና እራሱ ነው ያሰደበኝ። እንዴ ይሄ እኮ ወንጀል እኮ ነው። ወለጋ ውስጥ ምንም አትሰራም። ምንም አይነት እንትን የለም፣ አይዲያ የለም፣ ምንም አትሰራም። ይኸውልህ በረከኩ እኔ የኔ የአሮጊቷ እሙም እኮ ነው ዛሬ እንደዚህ አዙሮ እንደዚህ ያከለ ቀጥቅጥ። አንተ እኔ አሮጊት ነኝ፣ አሮጊቷ እኮ ነኝ። አፈ ላይ የሸናውበት ጠቅልዬ ቁጭ ያደረግኩ ያም በረከኩ እኔ የኔ የአሮጊቷ እሙም እኮ ነው ዛሬ እንደዚህ አዙሮ እንደዚህ ያከለ እንደዚህ አይነት ቆሻሻ ፋሚሊ እንትን ብላ በዛ በለመደችው ከእናቷ በተደጋጋሚ ስለምታይ ኖርማል ለሚመስላቸው በህይወታቸው ያለፉትን በሪሌሽን ያለፉትን ሰዎች መሳደብ እንደ ኖርማል የቆጠረችው እና ለዛ ነው ሳምሪ አሁን ቅድም ያሰማችውን ቪዲዮ ከችሎት ነው ከማንደፍሮት በኋላ ስትለፈልፍ ነበር። ይወታልሳ አንድ ቪዲዮ ወይርስ የሰይርቲ የቱ ጋር ነበረ? የት ነበርሽ? የት ነበርሽ? ተበድየስ ይቅርታ አልልም፣ የቀረው ይቅር እንጂ ተበድየሽ ማርኛ አልልም፣ የቀረው ይቅር እንጂ እንኳን ልክ አማላጅ እግሬ አይረግጥም ያንቺ ደጅ። አብሬ ዘርቃለው ስትይኝ ከርመሻል፣ አብሬ ደክማለው ስትይኝ ከርመሻል። ያኔ ባንደበትሽ ጽኑ ሰው መስለሻል፣ ቃልሽ የታጠፈው ዛሬ ምን ነክቶሻል? አካሌ መሌት መረቁ ስትል አሁን በቅጣት ዝፈኝ ቢባል ዘፈኑ እኮ አይመጣልኝ። ሺት የኔ ባህሪ እኮ ሸርተት እያልሽብኝ ከቅፌ ስትወርጂ ሆዴን እየከፋኝ ላሰናብትሽ እንጂ ተበድዬ አልመጣም ጥለሽ ስትሄጂ አካሌ መለየት የት ነበር ሰው የሆነ ቪዲዮ እኮ አዘጋጅቼ ነበረ። የሆነ አሁን የምንችለው እንደዚህ ማድረግ ነው ምናምን የምትል የሆነ ቪዲዮ አለ። ቀይ አመጣሻለሁ። እኔ ጋር ሴቮ ነው። አንቺ አምልጠሽ ከዛ እኔ ልተውሽ እግዚአብሔር ካሁን በኋላ ምናምን የምትል የሆነ ቪዲዮ ነበራል። ቪዲዮ ጋይስ ፊቴ ኮምፒውተሬ አንዳንዴ እላይ ላይ የማይፈነዳው ግርም ምን የሚል እላይ ላይ ታሽ ብሎ የማይፈነዳው ነው። ለምን በጣም ብዙ ቪዲዮዎች ናቸው እዚህ ፊት ለፊት ያሉ
በጣም ቢያንስ እዚህ ቪዲዮ ላይ 90 ምናምን ቪዲዮዎች ክፍት ናቸው። ኤኒታይም ክሊክ የማደርጋቸው እና ከዛ ውስጥ ነው የምፈልጋቸው እኮ አሁን የትኛው ተርታ ውስጥ እንድደረደርኳቸው። ያ እስኪ ሆዴን እየከፋኝ ላሰናብትሽ እንጂ ጥለሽኝ አልመጣም ትተሽኝ ስትመጪ። አንድ አለ ካሁን በኋላ መቁላላት ብቻ ነው መጨፈር ብቻ ነው ምናምን እያለች ስለ መቁላላት ስታወራ የሆነ ቪዲዮ ነበረኝ። ያ የት እንዳደረኩት አላውቅም ማለት ነው። ሳሰማ ኤኒታይም እንትን አደርገዋለሁ። እና እስኪ ጂጂ ዛሬ ስሰርቪስ ነበር ተብሎ ሙሉ ቪዲዮን አላገኘሁትም። ዩቱብ ላይ ግን ተቀንጭቦ የተላከልኝ አለ። ተቀንጭቦ ማለት ከጅማሮ ቢሆን ደስ ይለኝ ነበር። ሙሉ ቪዲዮ ላይ ሪያክሽን ላደርግ። እስቲ እዚህ ጋር ስሙት። ብለሽ ነው አይደለ? እራሷ እንደገና የልጅን ጉዳይ ያውቅብኛል ብለሽ ነው አይደለ? እራሷ ነጭ ቅማል እማማ ፊሽካ ናት። የነጭ ቅማል ልጅ ይከካል ቂጦ ብላ ፎቶ ይላከችልኝ። በግጥም አረግሽው ጂጂ፣ ግጥም አረግሽው። ቤት መጣ። በነገራችን ላይ የስ የገዛ ልጇ ይከታል በእንትን ይከተላል ጎረቤት አረግሽው። ግጥም ቤት መጥቷል። በነገራችን ላይ ቤት መጥቷል። ቤት በጣም ነው የሚመታው ጂጂ። ያ ቂጥ ላይ ትቆያለች ጂጂ። እናውልቅ። እውነትም ሳየው እንዲህ ነው የሚለው ልጅ ምንድን ያለችው? እውነትም ሳየው ልጅሽ እንደዚህ ነው የሚለው አለች ጂጂ። እኔ እስተ ወሊሶ ነው የሚባለው ምነው ሀገር ነው የቹቻ ሄጄ አንገቱን ይዤልሽ መጠዋል። ልጅሽንም ጨርቅ በጥሼልሻለሁ አይደል? ቆይ እንትን ላከብኝ ደግሞ ቲክቶክ ኢንሳይደር ኢዝ ሀበሻ ስትሬስ ሚ የሆነት አለሽ አይደል? እስኪ ለጥፊው። ብዙ ጠላት ስላለኝ እስቲ የደስታቸው ምንጭ ሁኝ። እስቲ የደስታቸው ምንጭ ሁኝ። ለጥፊው። በሌላ ሰው አስለጥፊው፣ ችግር የለውም። ለአካውንትሽ ከፈራሽ ዝም ብለሽ በማትጠቀም የለም ዩዘር በሚል ስም ለጥፊው እና እላው ላይ ሜንሽን አድርጊ ሰዎች ዝም ብለሽ ጂጂ ሄለን ምናምን ብለሽ እሺ። እስቲ ደስ እንትን የመጨረሻ እድሜ ልክ ሳዋርድሽ ነበር አይደል? እስቲ ደስ እንዲለው ብዙ ሰው እስቲ አዋርጅ። እስቲ ለጥፊያ እስቲ ለጥፊያ። ያ ዋይኖት እኔ ሳስቼልሻለሁ እንዴ? ቹቹን ሳመጣልሽ ሳስቻል የባልሽን ሬሳ